ሲንቀሳቀስና ያለ አንተ የሆነ ነገር ሲደሰት አይተው ደብረው ነው ወንድም ደስተኛ በመሆኑ የከፋህና ቅር ያለ ነው የሚመስለው ነገሩ እንደዛ ነው የሚመስልብህ ወንድም ደና ከሆነ ኦሬዲ እናቱ ቤት አባቱ ቤት ተቀምጦ ደና ይሆናል አይደል እናንተ እሺ አንቺ ሩታ አንቺ አስበሽ ከሆነ እንደዚህ እንዳሳብሽው እንደፈለግሽ መሆን ይችላል እኔ ሰማሽኝ አይደለም ሩታ እኔ አንቺን አላገባሽ ወይ ሄርሜላን አላገባ እኔ ባለ ትዳር የተከበርኩ ሰው ነኝ አይደል እኛ በቃ ስንል አብርሃም በቃ ትክክለኛ አብርሃም ነው ስንል ይመጣል ያን የሚያደርገውን ራሱ ያውቃል ገብቶሻል ዴቭ ለምን በግልጽ አማርኛ አትነግሩንም ህይወቱን ከኔ ጋር እንዲቀጥል አትፈልጉም የሷን ክርክር ውስጥ ሳንገባ ነው አንድ ነገር ነው ምን ፈልገው አብርሃም ወደ ቤቱ እንዲመለስ እንፈልጋለን በቃ አለቀ ጊዜው ሲደርስ ይመለሳል እናስተምሩ ስለምን ጊዜ አብርሃም ጊዜው ሲደርስ ይመለሳል ያወራን እየጨረስኩት ነው አይደል እንዴ አዳምጠኝ ረጅም ሰዓት እያዳመጥኩ ነው ያለው በመጀመሪያ ደረጃ አብርሃም ደና በመሆኑና ደስተኛ በመሆኑ ደስተኛ ነው የሚገባው ገባህ አይደል ሶ ደና ነው ደስተኛ ነው ላችሁ የምታስቡ ከሆነ ለምን ጥሏችሁ እናንተ ነው ይላል ሰላም እንዴት ናችሁ የተከበራችሁ የቻናል ቤተሰቦች ሁሉ ሰላም እኔ ጋር ሁሉ ሰላም ነው የቻናል ቤተሰቦች ዛሬም እንደተለመደው አዲስ ቪዲዮ ይዤ መጥቻለሁ ማለት ነው የዛሬ ቪዲዮአችን ያው ከትላንት እየቀጠለ ነው እንግዲህ ትላንት አሪፍ ነገር አይተን ነበረ እንግዲህ መልሰው ወደ ጭቅጭቁ ተመልሷል ማለት ነው ምንድነው ይሄ ነገር እውነት ነው ውሸት ነው የሚለው ነገር አብረን ያለን ማለት ነው ከዛ በፊት አዲስ ሆናችሁ እንደተለመደው ሰብስክራይብ በማድረግ የቻናል ቤተሰቦች ደግሞ ላይክ በማድረግ ሰፖርት አድርጉኝ ይላልው ወደ ቪዲዮ እንሄዳለን ማለት ነው እንደዚህ አይነት ነገር ማድረግ እንደፈለጉ ምንም ሊገባኝ አልቻለም ጊዜ መታ ነበረ ሶ እንግዲህ ዛሬ አብረን የምንጠይቀው ነገር ይኖራል ሌላ ነገር እንዳስብ እያደረጉኝ ነው የምሬ ነው እግዚአብሔርን ምክንያቱም ነገር ስራቸው ወደ ሌላ ነገር ነው የሚያመዝነው ምክንያቱም የልጁን ደህንነት የሚፈልጉ ከሆነ የልጁ ጤንነት የሚፈልጉ ከሆነ ትናንትና ኦሬዲ ሁላችሁም አይታችኋል እንደሰማችሁት ሁሉም ነገር መጠየቅ የፈለገው ጥያቄ በራሱ እየጠየቀ ነበር በራሱ የሆነ ነገር እያደረገ ነበር ኢቭን ሲመጣ ራሱ ምን ነው ይዞት የመጣው እና በሁኔታዎች በዛ ባለው ፕሮግራም በጣም ተደስቶ ነበር ስለዚህ ይሄ ጤነኛ ነው እኔ ከዚህ በላይ ምን አይነት ጤነኛ ሰው እንዲሆን እንደፈለጉ አልገባኝም ወይስ ሐሳባቸው ከሄርሜላ ጋር ለመሆን ነው እኔ አሁን ግራ እየተጋባሩ ነው ነው እንግዲህ አብርሽ ሩታና ኤፍሬም ትልቅ ፕሮግራም አለ እና አብርሽ እንዲመለስ ነበረ ፍላጎታቸው ግን እዛ ቃል የገቡት ምንድነው ለዴቭ አንተ ራስ ይዘው መጥተህ ፕሮግራሙ ላይ ተገኝተህ ራስ ይዘው ትሄዳለህ ነበር አሉት ስለዚህ ከመጣ በኋላ ሐሳብ ቀየሩ ማለት ነው ጭቅጭቁ የተነሳው ከዛ ነው ለምን ያደርጋሉ እንደዚህ ማድረግ የለባቸውም እንግዲህ የአብርሽን ጤንነት ሰላም የሚፈልጉ ከሆነ በቃላቸው መገኘት አለባቸው አንደኛ ማለት ነው ሁለተኛ አብርሃም ደህና ነው እያሉ ነው ምንም አልሆነም እንግዲህ ከመጣ በኋላ በጣም አሪፍ ሆኖ ነው የመጣው ተሽሎታል ጤነኛ ነው እያሉ ነው አይደለ ዴቭ አዳምጠኝ ሐሳባችን ንግግራችን ካንተ ጋር እስከሆነ ድረስ አንተን ነው እንጂ የፈለግነው እሷን ፈልገን አልጠራናትም አይደለ ስለዚህ ጉዳያችን ካንተ ጋር እስከሆነ ድረስ አንተን ነው ማውራት ምን ፈልገው ብለን ነው በቀጥታ አማርኛ የነገርነው ሰው እሷ መገኘቷ ልክ አይደለም አይደለም እኔ ደግሞ ግልጽ አማርኛ እየነገርኩሽ ነው ሩታ ሁለታችሁም ከሷን ምናልባት እንደማትፈልጓት አውቃለሁ እንደማትወዷት አውቃለሁ ግን እኛ ፕሮግራም ለነሱ ስለዚህ በቃ አሁን ማን ጭቅላቴ ላይ ያለው ሄርሜላን ከአብርሃም ጋር ታገናኛት እየወሰድካት ነው በቃ አለቀ ይሄ ነገር ነው መደመደም ይሄ ነገር ነው መደመደም በቃ ይሄ ነው በቃ ገብሻኛ እኛ ህፃን አይደለም ዲቭ እንግዲህ በጤነኛ ነው ካሉ መቼም ህፃን ልጅ አይደለም በጣም ጤነኛ ትናንትና አይተናል ቪዲዮ ላይ የቀድሞ አብርሃም በፈገግታም በሳቅም በንግግርም ምናምን ሁሉ ነገሩ እንግዲህ መልሰው ለቪዲዮ ብለው ካላሳመሙት በስተቀረ ትክክለኛውን አብርሃም አይተናል አይደለ ትናንትና እሺ እንደዛ ከሆነ ኤፍሬምም ይሁን ሩታ ጤነኛ ነው ተመልሷል ሁሉ ነገሩ ደህና ነው እያሉ ነው አይደለ ቡዜና ዴቭ ሲወስዱት ህፃን ነው ተጎትቶ የሚሄደው እሺ እምቢ ማለት አይችልም አላሳዩንም እኮ አሁን እንዲ ብሏል አልሄድም ብሏል እያሉ ነው ግን አይደም ማለቱን አላሳዩም ነገር የለም ምንም ነገር ፍጠር ያለው ነገር የለም መጀመሪያ ነገር ይሄ ነገር ታሳቢ ያድርግ ከዛ በፊትስ እናንተ ይሄ ነገር እያላችሁት ነው እያለ ያለው ልጁ ብላችሁ ብዙ ነገር እያላችሁ ነበር ትናንትና ግን ምንም ነገር ያለው ነገር የለም ልጁ ከእናንተ ጋር ነው የመጣው ግን ደግሞ ድርጊቱ አይታችኋል በራሱ የፈለገው ነገር እያደረገ ነው እዛች ጋር መጠየቅ የፈለገው ነገር እየጠየቀ ነበር በጣም ደስተኛ ነበር ስለዚህ ይሄ ልጅ ደና ነው ምንም ጤነኛ ነው ጤና ያልሆነበት ምንም አይነት ምክንያት የለም ወጣላ ስለዚህ አንድ ነገር ጥያቄ ልጠይቅ ዳግመኛ ወደ ጋሽዬ ጋር ወደ እናቱ ጋር የሚመለስበት ምን አይነት ምክንያት አለው ከዛ ውጪ ግን መቼም እንቢ ያለ አንጠልጥለው እንደ ህፃን እያለቀሰ ይዘውት አይሄዱም መቼም አብርሃም ያለ ፍላጎቱ አይወስዱትም ቢወስዱት ራሱ ተመልሶ ይመጣል አይደለ ለምን እንደዚህ ድራማ ትሰሩብናላችሁ ማለትም አብርሃም በሙሉ አስተሳሰብ ጤነኛ ከሆነ ሊሄድ አይችልም ማለት ነው ምርጫው እዚህ ጋር ከሆነ ሊሄድ አይችልም ሌላ ያሰቡት ነገር ከሌለ እንግዲህ ዴቭና ቡዜ ያሰቡን ነገር ከሌለ ሊሄድ አይችልም ማለት ነው ወይም አብርሃም ራሱ ፈልጎ ከነ ሩታና ከነ ኤፍሬም መለየት ካልፈለገ በስተቀር በሙሉ ጤነኛ ከሆነ ሊሄድ አይችልም ይሄ አታስመስሉ እዚህ ጋር ሁለታችሁም አታስመስሉ በራሱ የሆነ ነገር እንዲያደርግ ነው ፍላጎታችሁ ነው ትናንትና አደረገ በራሱ ስለዚህ ልጁን ተውት
ይኸውልህ ኤፍሬም ልጁ ስለመተው ስላልመተው ሳይሆን ልጁ በመጀመሪያ ደረጃ ከኛ ጋር ሲሆን ደስተኛ ነበር የምትሉት ነገር ይቅርታ አድርጉልኝ፣ በውስጥ ነው ደስተኛ የሚሆነው ምንም ደስተኛ እንዳልሆነ እያሳየን ነበር። አሁን እናቱ ቤት ሄደ ደህና እየሆነ ነው እግዚአብሔር ይመስገን እየተመለሰ ነው። ስለማታውቂው ነገር ነው እያወራሽ ያለሽው። ከኛ ጋር ሆኖ ደህና ነበር። ጥልቅ ባላት በል እያወራሁልህ እየጨረስኩልህ ነው አይደል እንዴ? አዳምጠኝ፣ ረጅም ሰዓት እያዳመጥኩ ነው ያለሁት። በመጀመሪያ ደረጃ አብርሃም ደህና በመሆኑና ደስተኛ በመሆኑ ደስተኛ ነው የሚገባው። ገባህ አይደለ? ሰው ደህና ነው ደስተኛ ነው ብላችሁ የምታስቡ ከሆነ ለምን ጥሏችሁ እናንተ ሄዳ እኔ በጥሎን አይደለም ሄደ። ከዛ ውጪ እነ ዴቭና ቡዜ ላይ የሆነ የፈረድኩት ነገር ነበር። ምክንያቱም ማክበር አለባቸው። እንግዲህ እናት አባቱ ጋር ከሄደ ኤፍሬምም የወንድሙ ነው፣ ሩታም እንግዲህ ባሏ የቀድሞ ባለቤቷ ቢሆንም የልጅ አባት ቢሆንም እናትና አባቱ ጋር ነው ሄደው ማክበር አለባት። ግን ሌላ ነገር እየሰሩ ከሆነ ደግሞ ዴቭና ቡዜ ትክክል አይደለም። እውነትም እነሱ እንደሚሉት ከሆነ ከሩታ ነጥለው ለሄርሜላ ለማድረግ ከሆነ ሀሳባቸው ትክክል እየሰሩ አይደለም። እውነትም እንደዛ ከሆነ ሄዱት አብርሃም እኮ ጤነኛ ከሆነ እኮ ምርጫውን እኮ ማሳወቅ አለበት አለ አይደለ? በትናንት ስሜቱ በቃ ከቀጠለ በዛ ስሜቱ ከቀጠለ በፈገግታም በወሬም በሁሉ ነገር በሙሉ አቋሙ ሆኖ ከሆነ ምርጫውን ያስታውቃል ማን መምረጥ እንዳለበት። ፊት ለፊት ነው እያወራሁሽ ያለሁት። አዎ ለምን ይዤ ሄጃለሁ? እሺ እንዴ ምንድን ነው የምታወሪው? ሳታያ ታውሪያ። እኛ በቦታው ስለነበር ነው እያወራንሽ ያለነው። አብርሃም ተሽሎት ሩታ ጋር ነው መሆኑ ፈልገው እዚሁ ነው መቆየት ፈልገው ሲል የሆነ ነው እኮ ስለመሻበር ነው እያወራሁ ያለሁት። ኤፍሬም ትሰማኛለህ? ግን ደግሞ ደህና እየሆነ ወይም ደግሞ ይሄ ልጅ ደህና ከሆነ ደስተኛ ከሆነ እናንተ የማይመርጥበት ምንም ምክንያት የለውም። አንድ ሰው ደህና ሲሆን የራሱን ውሳኔ ይወስናል አይደል እንዴ? ሰው ወስኖ መምጣት ይችላል። ሰው ስለራሱ አሁን የሷ እዚህ ጋር መለፍለፍ ምንም አይታየኝም። ገባ? ምክንያቱም አንተ ነው ልናናገር የጠራነው አንተ ነህ መልስ እንድትሰጥ የምንፈልገው እንጂ እሷ እዚህ ጋር መታ እንድትጣጣ በሀሳባችሁ ነው መልስ የሰጣችሁ እኮ። መልስም ብትሰጥ ጉዳዩ ላይ አለች አይደለ? በቃ ስለዚህ አሁንም የሄደው እናት አባቱ ጋር ነው እንዲሻለው ነው። እናንተ በዚህ ልክ ለምን ድርቅ ማለት እንዳለባችሁ ድርቅ እንደምትሉ ሊገባኝ አልቻለም። በዚህ ልክ አብርሃም እንዲሻለው አትፈልጉም፣ ጤነኛ ሆኖ እንዲመጣ አትፈልጉም። እንግዲህ ጤነኛ ሆኖ ትላንት ካየ ነው ቡዜና ዴቭ ደግሞ ጤነኛ አይደለም ብላችሁ የምታስቡ የምታወሩት ነገር ሊገባኝ አልቻለም እሱ። ምክንያቱም አብርሃም በጣም ብዙ አይነት ሰው ነው የሆነው። በዚህ በኩል አንድ ቀን ጤነኛ ነው፣ ሌላ ቀን ደግሞ ጤነኛ አይደለም ሲባል እሺ ብሎ ይሄዳል። ስንት አይነት ሰው እንደሆነ ላውቅ አልቻልኩም፣ የአብርሃም ነገር ማለት ነው። ስለዚህ ባትጫወቱብን በጣም አሪፍ ነው። ከዛ ውጭ ግን ትላንት ምን ብዬ ነበረ? ቪዲዮን ያየ ሰው እውነትም አብርሃም ሆን ብሎ ነው እያስመሰለ ነው እንጂ ታሞ አይደለም ብሏል። በጣም ብዙ ሰው በኮሜንት የሚሆን እኔም እንደ ተመልካች እንደዚህ አይነት ስሜት ተሰምቶኛል ትላንትና። ዛሬ ግን መልሶ እንደዚህ አይነት ነገር ይቀጥላል ብዬ አላሰብኩም ነበረ። ማለትም መልሶ ይሄዳል መልሶ ይወስዱታል የሚል ነገር ሀሳብ በውስጤ አልነበረም። በቃ ተመልሷል ሚስቱና ልጁ ጋር ተመልሷል ብዬ ነበር ያሰብኩት። ዛሬ ደግሞ ጭራሽ መጥተው ሳይፈልግ ነው የወሰዱት ምናምን ብለው እነሱም በጎን መንጫጫት ጀመሩ ማለት ነው። ውስጥ ሳንገባ ነው አንድ ነገር ነው የምንፈልገው። አብርሃም ወደ ቤቱ እንዲመለስ እንፈልጋለን። በቃ አለቀ። ጊዜው ሲደርስ ይመለሳል። ምን አስተምሩ? ስለምን ጊዜው? አብርሃም ጊዜው ሲደርስ ይመለሳል። በመጀመሪያ ደረጃ አብርሃም ፈጣሪ መስገን ከትናንት ዛሬ ደህና ነው። ዛሬ ደግሞ በበለጠ ደህና ነው። እኛ ይዘነው ለምን እኛ በቃ ስንል አብርሃም በቃ ትክክለኛ አብርሃም ነው ስንል ይመጣል። ያን የሚያደርገውን ራሱ ያውቃል። ገብቶታል? ለምን በግልጽ አማርኛ አትነግሩንም? ህይወቱን ከኔ ጋር እንዲቀጥል አትፈልጉም ነው የመረጠው ምርጫ። ትናንት እሺ ዩቲዩበሮች ስትሰሩ የነበረው በፈገግታ የሚሆን በእንኳን ደስ አላችሁ ምናምን በማባባል የሚሆን ተመለሰ። እሺ ዛሬ ደግሞ ምን ልትሰሩ ነው? ምን ልትሉ ነው? አብርሃም በጣም ብዙ አይነት ሰው እየሆነ ስለሆነ ማለት ነው። ስለዚህ እኔ አብርሃም ጤነኛ እንዲሆን ሙሉ ጤነኛ እንዲሆን ነው የምፈልገው። ሙሉ ጤነኛ ሆኖ በራሱ ምርጫ ቢፈልግ እየፈለገ ከነሱም ውጭ ይምረጥ ማለት ነው። ከሩታን ከሄርሜላም ውጭ ይምረጥ፣ እሱ ፍላጎቱ ነው። ግን ጫና ተደርጎበት አይደለም። ኤፍሬም ሩታን ጫና አድርጎበት አይደለም። ዴቭና ቡዜም ሌሎችም ሰዎች ጫና አድርጎበት አይደለም። ወደዚህና ወደዚህ ሂድ ብለውት መርተውት ሳይሆን በራሱ ፍላጎት በራሱ ስሜት የፈለገውን መምረጥ ይችላል። መጀመሪያ ግን አሁን የሚቀድመው ካልተሻለው እነሱን እንደሚሉት ከሆነ ካልተሻለው ቅድሚያ የሚቀድመው የእሱ ጤንነት ነው። እናንተም በኮሜንት የተሰማችሁ ነገር ጻፋቁልኝ እንደተለመደው ማለት ነው። ይሄ እናንተ እሺ፣ አንቺ ሩታ አንቺ አስበሽ ከሆነ እንደዚህ እንዳሳብሽው እንደፈለግሽ መሆን ይችላል። እኔ ሰማሽኝ አይደለም? ሩታ እኔ አንቺን አላገባሽ ወይ ሄርሜላን አላገባ። እኔ ባለትዳር የተከበርኩ ሰው ነኝ አይደለም? አብርሃም ደግሞ ወደ ጤና ሲመለስ ደህና ሲሆን እንግዲህ ወደ እናንተ ሲመጣ ሄርሜላን የሚፈልግ አንቺን የሚፈልግ ምንም ነገር ያደረጋችሁ አሁን ደግሞ አብርሃም ከለት ዛሬ ከዛሬ ነገ እየተሻለ ስለሆነ ሙሉ ለሙሉ እስከሚሻለው ድረስ ተስፋ ቁረጡ። እናንተ እንደዛ እያደረጋችሁ አይደል? ሩታን ከአብርሃም እያሸሸጋችሁ ሄርሜላን እያቀረባችሁ ነው። ይሄ ደግሞ ድርጊታችሁ እያስታወቀ ነው። ይሄ ደግሞ በጣም በተደጋጋሚ ማለት አሁን እንደዚህ የምትለው እሺ ሄርሜላን ከኔ ጋር ስለመጣች ነው።